በተለየ መልኩ ዛሬ የስድስት ሀገራትን የወርቅ ዋጋዎችን ይዤላችሁ መጥቻለሁ። በተለይ ደግሞ የ24 ካራት፣ የ23 ካራት፣ የ21 ካራት እና የ18 ካራት እንዲሁም 23 ከሌለ ደግሞ በ22 ካራት የአንዳንድ ግራም ወርቅ ዋጋ በዱባይ፣ በሳውዲ፣ በባህሬን፣ በቱርክ፣ በጀርመን፣ በአሜሪካ ገበያ ወርቅ ዋጋው ምን ያህል እየተሸጠ ነው የሚለውን መረጃ አብረን የምንመለከት ይሆናል። እነዚህን መረጃዎች ያገኘነው ከተለያዩ የወርቅ ኤክስቼንጅ ሬት ዌብሳይቶች ነው። እንግዲህ እነዚህ የስፖት ፕራይሶች ዋጋዎች እንግዲህ ስለሆኑ በሽያጭ ቦታና በተለያዩ አይነት ቦታዎች እንግዲህ በሱቆች ማለት ነው ዋጋቸው የተወሰነ ልዩነት ሊኖረው ይችላል። ይሄ ቀጥታ የተገኘው የስፖት ፕራይስ ወይም ደግሞ ዓለም አቀፍ የሆነ ዋጋን ከሚያወጡ መረጃ ምንጮች ነው የወጣው ማለት ነው። ስለዚህ ምናልባት በእነዚህ አካባቢ የምትኖሩ ሰዎች ምናልባት በሱቅ በመደብር አካባቢ በምጠይቁበት ሰዓት ላይ ምልላችሁ ፈልጌ ነው ከቦታ ቦታ እንዲሁም ደግሞ ከታክሳቸው ከአሰራራቸው ከትርፍ ዳጋቸው አንጻር የተወሰነ ልዩነት ሊኖራቸው ይችላል ማለት ነው። ያንን ከግምት ውስጥ አስገብታችሁ ዓለም አቀፍ የሆነውን የዛሬን 1 ግራም ወርቅ በጠቀስኳችሁ ሀገራቶች የማስቃኛችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በዚህ ዩቲዩብ ቻናል ላይ ወርቅና የመሳሰሉትን የቢዝነስ ሀሳቦችን መረጃ የምናቀብልበት የምንማማርበት ቻናላችን ነው። ሰብስክራይብ በማድረግ ቤተሰቡ ነው። መጀመሪያ የዛሬ የወርቅ ዋጋ በተለይ በ1 ግራም ዓለም አቀፍ ዋጋው ምን ይመስላል የሚለውን በአሜሪካ ዶላር አስቃኛችኋለሁ። የካራት አይነት 18 ካራቱ ማለት ነው በአሜሪካ ዶላር በዓለም አቀፍ ገበያ በአማካይ ማለት ነው ከ57.17 የአሜሪካ ዶላር እስከ 58.42 የአሜሪካ ዶላር በምሽት ላይ ሲገኝ 21 ካራቱ ደግሞ በ66.70 የአሜሪካ ዶላር እስከ 68.12 የአሜሪካ ዶላር በምሽት ላይ ነው የሚገኘው። 22 ካራቱ 1 ግራም ዓለም አቀፍ ዋጋው እንዳስቀመጠው ከሆነ በ70.62 የአሜሪካ ዶላር እስከ 72.10 የአሜሪካ ዶላር በዓለም አቀፍ ገበያ ወርቅ የዚህ ካራት የ22 ካራት እየተሸጠ ይገኛል። ንጹህ ወርቅ የሚባሉ ደግሞ ባለ 24 ካራቱ ማለት ነው 76 ከ22 ዶላር እስከ 77.89 የአሜሪካ ዶላር በመሸጥ ላይ ይገኛል ማለት ነው። እነዚህ እንግዲህ ዓለም አቀፍ የሆኑ የወርቅ ዋጋ መረጃዎች ናቸው። ቀጥዬ ደግሞ የምወስዳችሁ ተመልካች አድማጮቼ ወደ እያንዳንዱ ሀገራት እንሄዳለን። ከሳውዲ አረቢያን ጀምርና ዱባይ፣ ባህሬን፣ ቱርክ፣ አሜሪካ፣ ጀርመን እያልን እንቀጥላለን ማለት ነው። እንግዲህ 24 ካራት ብለን ስናወራ 99.9 ወይም ደግሞ 100% ንጹህ ወርቅ የሚባለው ነው። በተጨማሪም ደግሞ 21 ካራት እና 18 ካራት እንግዲህ ለመስሪያ ወይም ደግሞ ለተለያዩ የጌጣጌጦች በብዛት ጥቅም ላይ የሚውሉ የካራት አይነቶች ናቸው። በገበያ ላይ ለተጠቃሚ የሚሸጠው ዋጋ ከላይ ከተጠቀሰው የግዢ ዋጋ ትንሽ ከፍ ሊል ይችላል። ቀደም ብዬ የነገርኳችሁ እንዲሁም ከዚህ በታች የምነግራችሁ ዋጋ ላይ ማለት ነው። በተጨማሪ ቀጥታ አሁንም ወስዳችሁ ወደ ሳውዲ አረቢያ ይሆናል። 24 ካራቱን የሳውዲ የ1 ግራም ወርቅ መሸጫውን እንመለከታለን። በሳውዲ አረቢያ የዛሬው ገበያ እንደሚያመለክተው 24 ካራት በ286 እስከ 293 የሳውዲ ሪያል በመሸጥ ላይ ነው የሚገኘው። 21 ካራቱ የሳውዲ ሪያል ደግሞ ከ250 እስከ 256 የሳውዲ ሪያል እየተሸጠ እንደዋለ መረጃ ያመለክታል። በዱባይ እስካላችሁኝ ንጹህ ወርቅ 24 ካራት 1 ግራም በዱባይ 294 ዲርሃም እስከ 301 ዲርሃም እየተሸጠ ሲገኝ 21 ካራቱ ደግሞ በዱባይ በ257 እስከ 263 የዱባይ ዲርሃም በመሸጥ ውሏል ማለት ነው። ቀጥለን የምንሄደው ደግሞ ወደ ባህሬን ነው የሚሆነው። ወይ ባህሬን ስንመለከት እንግዲህ 24 ካራቱ የባህሬን ዲናር 29 ከ50 እስከ 30 ከ20 የባህሬን ዲናር እየተሸጠ ነው የሚገኘው።
21 ካራቱ ደግሞ ከ25.80 እስከ 26.40 የባህሬን ዲናር በመሸጥ ላይ ይገኛል። ዛሬ ህዳር 1 2018 ወይም ደግሞ ኖቬምበር 10 2025 ዓ.ም የወጣው መረጃ እንደሚያመለክተው ቀደም ብዬ እንደነገርኳችሁ እንግዲህ በአካባቢዎቹ በሱቆቹ በቦታዎቹ ላይ እነዚህ ዋጋዎችን እንግዲህ ጨምሮ ሊሆን ይችላል። የምታገኙት ስፖት ፕራይሶቹ ናቸው። እነዚህ በሀገራቱ ላይ በአማካይ የሚሸጡት ዋጋ ነው። ይህ ማለት ምን ማለት ነው? በእኛ በኢትዮጵያ ናሽናል ባንክ ኦፍ ኢትዮጵያ እንደሚያወጣው ማለት ነው። የእነሱ መረጃ ነው። የሀገራቱን እየነገርኳችሁ ያለሁት ማለት ነው። የባህሬንን ከሰማችሁኝ ዘንዳ በመቀጠል የምነግራችሁ የቱርክን፣ የአሜሪካን፣ የጀርመንን ነው። ከዛ በፊት ግን ቻናሉን እያያችሁ ያላችሁት ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ፣ ሼር፣ ላይክ እንድታደርጉ በትህትና እየጠየኩኝ ወደ ቀጣዮቹ መረጃዎች እንሄዳለን። በቱርክ 24 ካራቱ ማለት ነው። በቱርክ 2250 ሊራ እስከ 2300 ሊራ እየተሸጠ ነው የሚገኘው። የ21 ካራቱ ደግሞ 1970 እስከ 2015 የቱርኪሽ ሊሬ በመሸጥ ላይ ይገኛል። ቀጥሎ የምንመለከተው እንግዲህ የአሜሪካውን የወርቅ ገበያ ይሆናል። በአሜሪካ 24 ካራት 1 ግራም ወርቅ በ76 ከ22 አንስቶ እስከ 77 ከ89 የአሜሪካ ዶላር እየተሸጠ ነው የሚገኘው። 21 ካራቱ ደግሞ ከ66.70 እስከ 68 ከ12 በምሽት ላይ ነው የሚገኘው። ቀጥለን የምንመለከተው የጀርመን ይሆናል። ጀርመን ዩሮ ነው። ከ70 እስከ 71 ከ50 ዩሮ 24 ካራቱን 1 ግራም ወርቅ እየሸጡ ውሏል። 21 ካራቱን ደግሞ በ61.25 እስከ 62.60 የዩሮ እየተሸጠ ውሏል። እንግዲህ እነዚህ የነገርኳችሁ 6 ሀገራቶች በ24 እና በ21 ካራት ቀደም ብዬ በጠቀስኳቸው ዋጋዎች በሳውዲ፣ በዱባይ፣ በባህሬን፣ በቱርክ፣ በአሜሪካና በጀርመን እየተሸጠ የዋለበት ዋጋ ነው ማለት ነው። እንግዲህ ሌሎችንም ሀገራቶች እንግዲህ መረጃ ከፈለጋችሁ የዚህንም ሀገር መረጃ እስኪ ንገረን ብላችሁ ሀሳብ አስተያየት መስጫው ላይ መጻፍና በተጨማሪም ደግሞ የቴሌግራም ቻናል አለ። ልዩ ጥያቄ እንዲሁም አስተያየት ካላችሁ በዛ ላይ ማድረስ ይቻላል ማለት ነው። ዛሬ እንግዲህ የጠቀስኳቸውን የውጭ የሀገራቱ የወርቆች ዋጋ ይህንን ይመስላል። በተጨማሪም ደግሞ ከነገ ጋር እንዲሁ በነገው መረጃችን አስተያየትን የምንመለከት ነው የሚሆነው። የዛሬውን መረጃ ግን በአጠቃላይ በምንመለከትበት ሰዓት ላይ የተወሰነ ጭማሪ እንዳለው መመልከት ይቻላል። ግን ጭማሪው ይህን ያህል በጣም ትልቅ አይደለም። የተወሰነ ትንሽዬ ጭማሪ ያለው በጠቀስኳቸው ሀገራቶች ማለት ነው። ነገም እንግዲህ ያለውን መረጃ ይዤላችሁ እመጣለሁ። እስከዛው በያላችሁበት ሰላም